አውንታ በርሲሳን ድብ ይበላዋል አለ። እኔስ የሰጋሁት ጅብ ነበረ። ለካ ዝች ሀገር ላይ ድብም አለ፣ እንጠነቀቃለን። አወንታ በርሲሳ ነው የሚባለው ግለሰብ ቲክቶክ ላይ የሆኑ ሰዎችን እውነትን እንዲህ ለማጥራት ምናምን የሚሄደው እንግዲህ እሱ ብዙ የራሱ የሆነ ኤክስፕላኔሽን ይፈልጋል። ከሱ ጋር ነው የሚጨርሰው። ግን እዚህ ስትመጣ ብራዘር አሁን መተክ ወንጌላውያን አብያተ ክርስቲያን ትምህርት ውስጥ ያሉትን አገልጋዮች ስትናገር እዚህ ድብ ይበላል። አዎ ድብ ይበላል። ድብ ይበላል። አሁን ታለው አዎ በጠቅላላው ሊል የፈለገው የሰውዬ ሐሰተኛ ነቢያትን ለማጋለጥ አውንታ በርሲሳ ፕሮቴስታንት እምነት ተከታይ መሆን አለበት ነው ቀጥታ ያለው። ግን እቺን ቢለኝ ጥሩ ነበር። በሐሰት የወነጀልኳቸው ሐሰተኛ ነቢያት እሱ እውነተኛ ናቸው የሚላቸው እነማን ናቸው? በሐሰትን የወነጀላቸው ቢለኝ ደስ ይለኝ ነበር። ይሄን ነበር የምፈልገው ከሱ። እውነት እነዚህ ነቢያት ሪል ስቴት እንገነባላችኋለን ብለው የራሳቸውን እምነት ተከታይ አልበሉም? ለነዚህ ከተበደሉ ሰዎች መቆም ፕሮቴስታንት መሆን ያስፈልጋል ማለት ነው። እውነት የታመመ ሰውን ኦክሲጂን ንቀል ብለው አልገደሉም? ይሄን ተዋሻለህ? እውነት ሚራክል መኒ ገብቶላችኋል ብለው የተስፋ ምግብ አልመገቡም? ዘይት ሸጠው ሰው አልገደሉም? ተዋሻለህ? ይሄን ነበረ። እነዚህ ሰዎች ያላረጉትን ነገር አርጋል። አንድ አይደለም 5 6 ሪል ስቴት እንገነባለን ብለው ሐሰተኛ። ዛሬ እኮ ኢትዮጵያ ውስጥ አንደኛው ማንፊያ እኮ ፓስተር ነው። አንደኛ ማንፊያው እኔ ኦርቶዶክስ መሆን ወይም ደግሞ ሙስሊም መሆን ወይም ፕሮቴስታንት መሆን አይደለም ዋና ጉዳይ። ርዕሰ ጉዳዩ እሱ አይደለም። ምን ነው ከቤተ ክርስቲያን እኮ ያባረርናቸው፣ ከኦርቶዶክስ እምነት ውስጥ ያባረርናቸው እኮ የራሷ የቤተ ክርስቲያኑ አገልጋይ መስለው አዛኝ መስለው ኮሚሽን የሚነፉትን እኮ ነው መጀመሪያ ከዚህ ሰፈር ድራሻቸውን ያጠፋ ነው። ተረሳ? የሙስሊም ዩኒቨርሲቲ እንገነባለን ብለው ብር የሰበሰቡ ሰዎች የት አረጋችሁት ብሩን ብሎ መጠየቅ ሙስሊም መሆን ያስፈልጋል ማለት ነው። እንደዛ ነው እያሰብክ ያለው። ሪያሊቲው ኮንተንቱ ላይ ብቻ እንትና የተባለ ፓስተር፣ ሁላችሁ ነው የምላችሁ፣ እንትና የተባለ ፓስተር ያለ ስራው የእግዚአብሔር ሰው ሆኖ ያለ ስራው ነው ብትለኝ ደስ ይለኝ ነበር። ኃላፊነቱን ወስዳለሁ። ፕሮቴስታንት መሆን አይጠበቅብኝም፣ ሙስሊም መሆን አይጠበቅብኝም። ሌባ ለማጋለጥ ሌባ ነው። ድብም የሆነ ጅብም ይሁን እሱ የኔ ጉዳይ አይደለም። እሱ የተቻለኝን ያህል መጠንቀቅ ነው። ባይዜ እኔ ያቆሰልኳቸው ሰዎች፣ እኔ የነካካዋቸው ሰዎች ወጥተው ሚዲያ ላይ ሲጮሁ ብዙ መልስ መመለስ ደስ አይለኝም። ቢኮዝ እንዲመዘምዛችሁ ፈልጋለሁ። የአየርላንድ መንግስት እኛ ጋር መጥቶ መኖር ለሚፈልግ ሰው 140,000 የአሜሪካን ዶላር እንከፍላለን እያሉ ነው። እውነት ነው ወይ? 140,000 ዩሮ ተከፍሎት ገጠራማ አካባቢ የሚኖር ሰው ቢመጣ ትቀበላላችሁ ወይ ብዬ ኢሚግሬሽን ኦፊሰሮችን ጠይቄያለሁ፣ ሎየሮችን ጠይቄያለሁ። ኢሚግሬሽን ሎየሮችን ፈጽሞ ወሬው ውሸት ነው። እዚህ ሀገር እንደዚህ አይነት ብር ተከፍሏችሁ ኑና ኑሩ የሚል ማስታወቂያ በፍጹም አልተሰራም። ጀስት አንዳንድ ሰዎች ይሄንን ቪዲዮ ከምን አንፃር እንደሰሩትም አላውቅም። ውሸት ነው ማለት ነው። እዚህ ሀገር በጣም ብዙ ሰራተኞች መጥተው ስራ ይሰራሉ። ስኪልድ ናቸው፣ ግን የተማሩ ሰዎች ወይም የእጅ ሙያ የተለያየ ሙያ ያላቸው ሰዎች መጥተው ስራ ይሰራሉ። በትምህርት በተለያየ ምክንያት ይመጣሉ ወደዚህ ሀገር በህጋዊ መንገድ ማለት ነው። ግን ይሄ የተባለው ነገር ውሸት ነው። ዛሬም የበርካታ ዜጎቻችንን ሞት ሰምተን ነበር። ነገር ግን የዚህ የተሳቢ ሹፌር ራሱን አደጋ ላይ ጥሎም የበርካታ ዜጎቻችንን ህይወት አትርፏል። በሀገራችን በትራፊክ አደጋ በርካታ ሰዎች እንደሚሞቱ ይታወቃል። ይሄ እዚህ ጋር የምትመለከቱት ቅጥቅጥ በርካታ ሰዎችን ጭኖ በማይደረብ ቦታ መንገድ ደርቦ እያለፈ ባለበት ሰዓት ከዚህ መኪና ጋር ከባድ ግጭት ይጋጩ ነበር። ነገር ግን ይሄንን የተመለከተው የዚህ ተሳቢ አሽከርካሪ በቀጥታ ራሱን
ራሱን መንገዱን እንዲስት አድርጎ ወደ ገደል በመግባት የራሱን መኪናና የራሱን ህይወትም አደጋ ላይ በመጣል እንደምትመለከቱት እዚህ ውስጥ ያሉ የብዙ ወገኖቻችንን ህይወት አትርፏል። የዚህ አሽከርካሪ ታዲያ ትልቅ የተባለ ምስጋና ይገባዋል። በአዲስ አበባ በጋራ መኖሪያ ቤቶች ኮንዶሚኒየሞችና እንዲሁም ደግሞ የማህበር ቤቶች አካባቢ የሚታየው የህፃናት ስወራና ስርቆት ወይም ጠለፋ ወንጀል እየተበራከተ በመሆኑ ጥንቃቄ እንድታደርጉ ጠበቃና የህግ አማካሪ አያሌው ቢታ ነኝ። በአካባቢያችን አንዳንድ ቦታዎች ደግሞ በስፋት በኮንዶሚኒየም ግቢዎች እንዲሁም ደግሞ በጋርመንት አካባቢ የጋራ የማህበር ቤቶች ላይ እየተፈጸሙ ያሉት የህፃናት ስርቆት ወንጀሎች እጅግ እየተባባሱ መጥተዋል። በተለይም ደግሞ ይሄ ህፃናትን አፍነው የሚያሸትቱትን ነገር አሸትተው በጆንያ ውስጥ ነው ጭራሽ ብሶ በጆንያ ውስጥ እያደረጓቸው ነው እንደ ተራቁ ዕቃ እየወሰዷቸው ያሉት እና ስለዚህ በዚህ ሰሞን እያየን ያለነው የሰማነው ነገር እኛም በአካባቢያችን የተረዳነው ነገር በጣም አስፈሪ ነው። መኪና አቁመው ማንም ህፃን ልጅ አብሮት ሰው እንደሌለ ካረጋገጡ አፍነውት ይዘው እየገቡ ላላስፈላጊ ነገር እየዋለ ያለበት ሁኔታ አለ ማለት ነው። ስለዚህ በተለይ እነዚህ ችግሮች ምንጭ ምንድናቸው ብለን ስንመለከት የጋራ መኖሪያ ግቢዎችን ከአዲስ አበባ የመንገድ ትራንስፖርት ጋር በተያያዘ የአጥር የተበጀላቸውን የህዝባዊ መንገዶች ናቸው። ስለዚህ ሊፈርስ ይገባል ተብሎ ይህ ነገር መፈጸሙ አንደኛው ደህንነቱ ያልተረጋገጠ መግቢያና መውጫው ያልተረጋገጠ በመሆኑ ማንንም ሰው በመኖሪያ ግቢዎች ውስጥ እየገቡ ልጆች እንዲሄዱ እንዲሰረቁ ምዝበራም እንዲከናወን ምክንያት ሆኗልና ስለዚህ በተለይ አዲስ አበባ ከተማ ይህንን ጉዳይ በጥልቀት መመልከት ያለበት ይመስለኛል። የጋራ መኖሪያ ግቢዎች ዓላማቸውም ለጋራ ዓላማ እስከሆነ ድረስ የተፈቀደው ምንም እንኳን መንገዱ ህዝባዊ መንገድ ቢሆንም እዛ ግቢ ውስጥ ሊገባ የሚችለው ነዋሪው ነው ሊሆን የሚችለው ማለት ነውና ስለዚህ ሊመጡ የሚችሉት በህፃናት በዜጎች ላይ ሊመጣ የሚችለውን አደጋ ከመታደግ አንፃር በልዩ ሁኔታ ሊፈቀድ የሚገባበት ሁኔታ ሊታይ ይገባል። ዳግም ሊታይ ይገባል። ህፃን ልጆቻችን ሁላችሁም ልጆች አሉ፣ አመራሮች ሁላችንም ልጆች ስላለን ከዚህ አንፃር በጣም አደራ ለማለት ፈልጋለሁ። ስለዚህ የህፃናት የቤቶቻችን የልጆቻችን የራሳችንም ደህንነት እንዲጠበቅ ዘንድ በተለይም ደግሞ እንዲህ አይነት ጸጉረ ልውጥ ሰዎችን ስትመለከቱ በየአካባቢያችሁ መተባበር፣ መጮህ፣ አለው ባይነት ሁላችንም ያስፈልገናልና ይህንን አደራ ለማለት መልእክት ለማስተላለፍ ነው። አሜሪካ የኢትዮጵያን ዳታ ማለትም መረጃ ትፈልጋለች። የዳታ ጦርነቱና የአሜሪካው አምባሳደር ጥብቅ ማሳሰቢያ ምን ይላል? ጽሁፉ ረጅም ነው። በአጭሩ ግን ነጥቦቹን ልንገራችሁ። ዘገባውን ከጥያቄ እንጀምርም። የኢትዮጵያ ዜጎች መረጃ ማለትም ዴታም በአገር ውስጥ መከማቸት አለበት ወይስ ድንበር ተሻግረው የውጭ ክላውዶች ላይ መቀመጥ መብት ሊኖረው ይገባል? እየተወያየንበት እንቀጥልም። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ያልተጠበቀና ጥብቅ የፖሊሲ ግድፈት ይዘው ብቅ ብለዋል። አምባሳደሩ ኢትዮጵያ መረጃን በአገር ውስጥ ብቻ ለማሰር ያወጣችውን ጥብቅ ሕግ በአስቸኳይ እንድትከልስና የድንበር ተሻጋሪ የመረጃ ፍሰትን ክፍት እንድታደርግ አሳስበዋል። አምባሳደሩ ካፒታል በተባለው የእንግሊዝኛ ጋዜጣ ላይ ባወጡት ሰፊ ጽሑፍ ዳታን በሀገር ውስጥ ማሰር የሳይበር ደህንነትን ያዳክማል፣ ፈጠራን ያቀጭጫል፣ እንዲሁም ኢትዮጵያውያን የቴክኖሎጂ ፈጣሪዎች በዓለም አቀፍ ደረጃም ተወዳዳሪ እንዳይሆኑ ያደርጋቸዋል ብሏል። መፍትሄውም ኢትዮጵያ አሜሪካን ጨምሮ 14 ሀገራት ወዳሉበት የድንበር ተሻጋሪ የግላይነት ደንቦች መድረክ እንድትቀላቀልም። ነገር ግን እዚህ ጋር አንድ ነገር ማንሳት ይገባል። አሜሪካ ይሄንን ጉዳይ ለምን አሁን አጥብቃ ያዘችው? ጉዳዩ የኢትዮጵያን ቴክኖሎጂ የማሳደግ በጎ ፈቃድ ብቻ አይደለም። ከጀርባ ያለው ትልቁ እውነት ግዙፎቹ የአሜሪካ የቴክኖሎጂ ኩባንያዎች ማለትም ቢግ ቴክስ ወደ ኢትዮጵያ ሰፊ ገበያ ጠቅልለው ለመግባት የሀገሪቱ የዳታ አስተዳደር ሕግ እንዲላላላቸው ይፈልጋሉ። የክላውድ ትስስሩ ክፍት ካልሆነ እነዚህ ግዙፍ ኩባንያዎች የኢትዮጵያን ገበያ መቆጣጠር አይችሉም። ይህ ጥሪ የመጣው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ዲሲ፣ የአሜሪካው አምባሳደር ደግሞ አዲስ አበባ በሚገኘው የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ስትራቴጂካዊ ውይይቶችን ካደረጉ በኋላ ነው። አሜሪካ የኢትዮጵያ የዲጂታል ሕግ ከተሻሻለም የቴክኒክና የኢንቨስትመንት ድጋፍ ለማድረግ ቃል ገብታለች። ታዲያ የሀገርን ዲጂታል ሉዓላዊነት ማለትም
ዴታ ሶቨሬኒቲን አሳልፎ በመስጠት የውጭ ኢንቨስትመንትን መሳብ ያዋጣል ወይስ ዳታን በሀገር ውስጥ ጠብቆ የራስን አቅም መገንባት? እስኪ አስተያየታችሁን በኮመንት ስጡበት። የእጅ ፊርማን በተመለከተ ማድረግ ካሉብን ጥንቃቄዎች አንዱ ፊርማን ባዶ ወረቀት ላይ መፈረም አይመከርም። ያም ደግሞ ሰዎች ያንን ፊርማ ተጠቅመው የተለያዩ የሚፈልጓቸውን ይዘቶች በእናንተ ፊርማ እንዲወጣ በማድረግ በኋላ ያላሰባችሁት የህግ ኃላፊነት እንዲመጣባችሁ ሊያስከትል ይችላል። ከዛም ባሻገር የምትፈርሙትን ሰነድ ፊርማችሁን ከማኖራችሁ በፊት እያንዳንዱን ነገር ማንበብና መገንዘብ ይገባል። ከዛም በተጨማሪ እንግዲህ በተለይ እንደ ባንክ ላሉ አይነት የክፍያ ሰነዶች የምትፈርሙትን ሰነድ በመደበኛ በእያንዳንዱ ጉዳይ ላይ ከምትፈርሙት አይነት ፊርማ የተለየ ማድረግም የሚመከር ነው። ያለአግባብ የባንክ ዲቴላችሁ ላይ አመሳስሎ በመፈረም ጉዳት እንዳይደርስባችሁ የማድረግ እድል አለው። ከዛም ባሻገር ፊርማችሁን በፎቶ በሶሻል ሚዲያ አለማጋራት ይመከራል። ያም ደግሞ ፎቶሾፕ ተደርጎ ለብቻው ተቆርጦ ከሌላ ይዘት ጋር በማድረግ እናንተን ለወንጀል ኃላፊነት የሚዳረግ አይነት ሰነድ እንዳይዘጋጅበት ያደርጋል ማለት ነው። እንግዲህ በአሰሪና ሰራተኛ አዋጅ ቁጥር 1156 መሰረት አንዲት ነፍሰ ጡር ከትርፍ ሰዓት ከመደበኛ ስራ ሰዓቷ ውጪ እንድትሰራ ልትደረግ እንደማይገባ፣ ከዛም ባሻገር ከምሽቱ 4 ሰዓት እስከ ጠዋት 12 ሰዓት ስራ ላይ መገኘት እንደሌለባት ተመልክቷል። አንድ አሰሪ በነፍሰ ጡር በሆነችው ሴት ስምምነትም እንኳን ቢሆን ኦቨርታይም ማሰራት፣ በሌሊት ማሰራት የሚያስከትልበት ቅጣት አለ። ያም ደግሞ ከብር 5000 እንደ ሁኔታው እስከ 70,000 ብር ድረስ የሚያስቀጣ ሲሆን ደጋግሞ ነፍሰ ጡሮችን ኦቨርታይም የሚያሰራ ከዛም ባሻገር በሌሊት የሚያሰራ አሰሪ ንግድ ፈቃዱ እስከመታገድ የሚደርስ እርምጃ ሊወሰድበት እንደሚችል በአሰሪና ሰራተኛ አዋጁ ተመልክቷል። ጥንቃቄ ማድረግ ይገባል።